ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። በአዲስ አበባ ውስጥ 12016 ሰዎች ሞተዋል ተባለ። ሌተናል ጀነራል አብዱል ፈታህ አልቡርሃን ተቀናቃኝን ሳላጠፋ አልመለስም አሉ። የ2018 ዓ.ም አጋማሽ ዓመት የመውጫ ፈተና ትራምፕ ኢራንን አስጠነቀቁ። ታዋቂው የፕሮቴስታንት እምነት ፓስተር ሄኖክ ግርማ በቁጥጥር ስር ዋሉ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሌተናል ጀነራል አብዱል ፈታህ አልቡርሃን ተቀናቃኝን ሳላጠፋ አልመለስም አሉ። ከፈጣሪ ቀጥሎ የምተማመነው በፕሬዝዳንት ኤርዶጋን ነው ያሉት የሱዳን ሉዓላዊ ምክር ቤት ሊቀመንበር የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ተቀናቃኛቸው ፈጥኖ ድራሽ ኃይሉ ሙሉ በሙሉ እስከሚጠፋ ድረስ ጦርነቱን እንደሚቀጥሉበት አስታወቁም። ጀነራሉ በፖርት ሱዳን በሚገኘው መኖሪያ ቤታቸው በሰጡት መግለጫ ፈጥኖ ድራሽ ኃይሉ እስካልጠፋ ድረስ ሰላም አይኖርም፣ የትኛውም ፈጥኖ ድራሽ ኃይሉን የሚያካትት መፍትሄ ግጭቱን ለጊዜው ከማስቆም የበለጠ የሚያመጣው ነገር የለም ብለዋል። ጨምረውም ዘላቂ መፍትሄ የሚሆነው ፈጥኖ ደራሽ ኃይሉን ማጥፋት ነው ያሉ ሲሆን ይህንን ስል ሁሉም የቡድኑ ታጣቂዎች መገደል አለባቸው ማለት አይደለም፣ ትጥቃቸውን ይፍቱ ወይም እጃቸውን ይስጡ ማለቴ ነው ያሉት ጀነራሉ እየተካሄደ ያለው ጦርነት በሰላማዊ ሰዎች ሕይወት ላይና በመላው አገሪቱ ንብረት ላይ ከፍተኛ ጉዳት ማድረሱን አልሸሸጉም። በጦርነቱ ያልተጎዳ አንድም ሱዳናዊ እንደሌለ ጠቅሰው ህዝቡ ግን ታጣቂ ቡድኑ ላይ በአንድነት መነሳቱን አስታውቀዋል። በዓለም አቀፍ ደረጃ እየቀረበ ያለውን የተኩስ አቁም ጥሪ በተመለከተ በሰጡት አስተያየት ደግሞ አልፋሽር በጥቅምት ወር ከተያዘ በኋላ ይህ ጥሪ መጨመሩን ገልጸው ዓላማውም ታጣቂው ተጨማሪ ቦታዎችን እንዲቆጣጠር ማስቻል መሆኑንም አስረድተዋል። አልፋሽር በቁጥጥር ስር እስከሚውልበት ጊዜ ድረስ ምንም አይነት የተኩስ አቁም ጥሪ አልነበረም። ከዛ በኋላ ግን ጥሪው እየጨመረ የመጣው ፈጥኖ ደራሽ ኃይሉ ሌሎች ቦታዎችን እንዲይዝ ስለሚፈልጉ ነው በማለት የተኩስ አቁም ጥሪውን አጣጥለውታል። ቱርክና ኳታር ለመሸምገል ጥረት ማድረጋቸውን የጠቀሱት አልቡርሃን ፈጥኖ ደራሽ ኃይሉ ግን ፈቃደኛ ሳይሆን መቅረቱንም ገልጸዋል። ንግግራቸውን ሲቀጥሉም እኛ በመጀመሪያ የምንተማመነው በፈጣሪ ነው፣ በመቀጠልም የምናምነው ደግሞ ኤርዶጋንን ነው በማለት የቱርኩን ፕሬዝዳንት ኤርዶጋንን ስም ጠርተዋል ነው የተባለው። ትራምፕ ኢራንን አስጠነቀቁ። ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ ፕሬዝዳንት ትራምፕ አስጠነቀቁ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ማስጠንቀቂያ ወደ ባህረ ሰላጤው ያሰማሩትን ግዙፍ የጦር አውሮፕላን ጫኝ መርከብና ሌሎችንም በመጥቀስ አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ መሆናቸውን ጠቁመዋል። በቬንዙዌላ ላይ የወሰዱትን እርምጃ ያነሱት ትራምፕ ኢራን ጊዜው እየሄደባት እንደሆነና የኒውክሌር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ ትመጣለች ብለው ተስፋ እንደማያደርጉ አመላክተዋል። ቀደም ሲል ወደ ድርድር መጥተው ከስምምነት እንዲደርሱ ነግሬያቸው ነበር፣ ነገር ግን አልመጡም በማለት ባለፈው ሰኔ ወር ላይ የተፈጸመው የአየር ጥቃት መከተሉን ገልጸዋል። የኢራን የውጭ ጉዳይ ሚኒስተር ለአገራቸው መገናኛ ብዙሃን ምንም አይነት ንግግር እንዳልተጀመረ፣ ነገር ግን ከአቀራራቢ አገራት ጋር ግንኙነት መጀመሩን ጠቁመዋል። ይህ የትራምፕ ማስጠንቀቂያ የተሰጠው አብርሃም ሊንከን የተባለው ግዙፍ የጦር መርከብና በርካታ ተዋጊ መርከቦች ከተለያዩ አቅጣጫዎች ባለፈው ሳምንት ተነስተው ወደ መካከለኛው ምስራቅ ከደረሱ በኋላ ነው። ኢራን ውስጥ ከተከሰተው ተቃውሞ ጋር በተያያዘ የጸጥታ ኃይሎች ተቃዋሚዎችን መግደላቸውን የሚቀጥሉ ከሆነ
ከባድ ጥቃት እንደሚፈጽሙ ትራምፕ ሲዝቱ ቆይተው ተቃውሞው ጋብ ብሏል። አሁን ደግሞ የኢራን ባለስልጣናት በተደጋጋሚ ያስተባበሉትንና ለሰላማዊ አገልግሎት ብቻ ነው የሚሉትን የኒውክሌር ግንባታቸውን በተመለከተ በፍጥነት ወደ ድርድር ቀርበው ካልተስማሙ እርምጃ እንደሚወስዱ ዝተዋል። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ በምትሰጠው የአጸፋ ምላሽ ቀጠናዊ ግጭት ሊከሰት ይችላል የሚል ስጋት በባህረ ሰላጤው ሀገራት ዘንድ ተጠናክሯል። በዚህ ሳቢያ የነዳጅ ዋጋ እየጨመረ ይገኛል። በአዲስ አበባ ውስጥ 12016 ሰዎች ሞተዋል ተባለ። በ2018 በጀት ዓመት ባለፉት 6 ወራት ውስጥ ብቻ 12016 ሰዎች ሞት መመዝገቡን የአዲስ አበባ ከተማ አስተዳደር ሲቪል ምዝገባና ነዋሪዎች አገልግሎት አስታወቀ። ቲክቫህ ኢትዮጵያ የኤጀንሲውን መረጃ ተመልክቻለሁ ብሎ እንደዘገበው በ2018 ዓ.ም በ6 ወራት ውስጥ 5805 ፍቺ መመዝገቡንም ያስረዳል። በዘንድሮ ዓመት የተመዘገበው ፍቺ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የዘንድሮው ከ2000 በላይ ብልጫ አሳይቷል ተብሏል። ሞቱ ደግሞ ዘንድሮ በ640 ከፍ እንዳለም ተዘግቧል። በዘገባው እንደተመላከተው በ6 ወራት ውስጥ 236087 ልደት፣ 19800 ጋብቻ፣ 5805 ፍቺ፣ 12016 ሞት የተከሰተ ሲሆን በድምሩ 274067 የተለያዩ ኩነቶች ተመዝግበዋል። በሌላ በኩል በዚሁ 6 ወራት ውስጥ ከ343,000 በላይ ለሚሆኑ ዜጎች መታወቂያ ተሰጥቷል ተብሏል። ከ1,329,000 በላይ የፋይዳ መታወቂያ ተመዝግቧል የተባለ ሲሆን በአጠቃላይ በአዲስ አበባ ውስጥ ከ7,488,000 በላይ ዜጎች በፋይዳ መታወቂያ መመዝገባቸው ተዘግቧል። የ2018 ዓ.ም አጋማሽ ዓመት የመውጫ ፈተና ከየካቲት 16 እስከ 27 2018 ዓ.ም ይሰጣል ተባለ። የቅድመ ምረቃ ፕሮግራም የመውጫ ፈተና ከየካቲት 16 ቀን 2018 ዓ.ም ጀምሮ እንደሚሰጥ ትምህርት ሚኒስቴር ጥር 19 ቀን 2018 ዓ.ም ለከፍተኛ ትምህርት ተቋማት በላከው መረጃ ገልጿል። በመሆኑም የ2018 ዓ.ም ግማሽ ዓመት የመውጫ ፈተና እጩ ተፈታኞች የጊዜ ሰሌዳውን አውቀው ዝግጅት እንዲያደርጉ ጥሪ ተላልፏል። ታዋቂው የፕሮቴስታንት እምነት ፓስተር ሄኖክ ግርማ በቁጥጥር ስር ዋሉ። ከወራት በላይ የውጭ ሀገር ቆይታ በኋላ ወደ ኢትዮጵያ ሲመለሱ ቦሌ ዓለም አቀፍ አውሮፕላን ማረፊያ በጸጥታ ኃይሎች በቁጥጥር ስር መዋላቸው ተነግሯል። የእስሩ መነሻ ለፓስተሩ መታሰር እንደ ምክንያት የተጠቀሰው ከወራት በፊት በሰሜን ሸዋ ሰላሌ ሕዝብ ላይ የሰነዘሩትና በወቅቱ ከፍተኛ ሕዝባዊ ቁጣ ቀስቅሶ የነበረው አጸያፊ ንግግር እንደሆነ ተረጋግጧል። ፓስተር ሄኖክ በወቅቱ በሰጡት አወዛጋቢ አስተያየት ምክንያት ከማህበረሰቡና ከተለያዩ አካላት ከፍተኛ ውግዘት ሲደርስባቸው እንደነበር አይዘነጋም። ግለሰቡ የተፈጠረውን ሕዝባዊ ቁጣ ተከትሎም በቪዲዮ የቀረበ የይቅርታ መልእክት አስተላልፈውም ነበር። በተጨማሪም ጉዳዩን በባህላዊ መንገድ ለመፍታት በአባገዳዎች በኩል ሽምግልና ተልኮ የይቅርታ ሂደቱ እየታየ እንደነበርም መረጃዎች አመላክተዋል። ከአንድ ወር በላይ በአሜሪካን ሀገር ከእናታቸው ጋር ቆይታ ያደረጉት ፓስተር ሄኖክ ወደ አዲስ አበባ ሲገቡ በኤርፖርት የነበሩ የጸጥታ አካላት እንዳዋሏቸው ተዘግቧል። በአሁኑ ሰዓት በፌዴራል ፖሊስ ቁጥጥር ስር ይገኛሉ የተባለ ሲሆን ወንጀሉ የተፈጸመበት ወይም ቅሬታው የቀረበበት አካባቢ በመሆኑ ለሰላሌ ፖሊስ ተላልፈው እንደሚሰጡ ይጠበቃል። ጉዳዩ ንግግርና ኃላፊነትን በተመለከተ አነጋጋሪ ክስተት ሆኖም ተዘግቧል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።